ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ሁለት ጉዳዮች ተመልሼ የመጣሁኝ። አንደኛ በአርሲ ላይ እንግዲህ የኦርቶዶክሳውያን ግድያና ሰቆቃ መከራው እንደቀጠለ ነው። የእሱን ሁለት መረጃዎችን አጋራችኋለሁ። ከትናንትና በስቲያ ዊኒፔግ ካናዳ ላይ የተካሄደ ሰላማዊ ሰልፍ ነበረ። የኦርቶዶክሳውያን ግድያ ይቁም የሚለው ሁለተኛው መረጃ እሱ ነው። ሳይንሱን በሰፊው የምንመለከተው መረጃ ነው። እኔ ብዙም አላወራም፣ ትንሽ ድካም ላይ ስለሆንኩኝ እሱን ቪዲዮ ነው ማሳያችሁ፣ ሰላማዊ ሰልፉ ምን ይመስል ነበር የሚለው ነው። ከዛ በፊት ግን የአርሲን ነገር እንመልከት። ይህን ቪዲዮ ለብዙዎች እንዲደርስ ያርጉት። እንግዲህ የአርሲ ግድያ ተጠናክሮ እንደቀጠለ ነው። ዛሬ ጠዋት ላይ ሁለት የተለያዩ መረጃዎች ደርሰው የነበረ፣ አንድ በቴሌግራም አንድ በቲክቶክ የማውቃቸው የመረጃ ምንጮች ማለት ነው። ሁለቱንም ክሮስ ቼክ አድርጌ ነበረ። ነገር ግን ዋናው ግሩፓችን ላይ ይሄ ስለተለቀቀ ያለውን መረጃ ላጋራችሁ። በምስራቅ አርሲ ጉና ወረዳ አርባ ቀበሌ ልዩ ስሙ ጦሴ በሚባል ቦታ ትላንትና ማለትም በ24 ሰኔ 24 ለሰኔ 25 ሁለት ኦርቶዶክሳውያን የተገደሉ ሲሆን አንዱ መምህር በጥይት ተመቶ አምልጦ ሆስፒታል ገብቷል። ሶስት ኦርቶዶክሳውያን ታግተውም ተወስደዋል ይላል። አንደኛው ሟች መምህር ተስፋ የተሾመ አጋ ይባላል። እድሜው 42 የነበረ ነው። ሁለተኛው ሟች ሚሚ ግርማ እድሜዋ 24 እና የሁለት ልጆች እናት የነበረች ነች። በጥይት ተመቶ ሆስፒታል የገባው መምህር ብርሃኑ ለማ ይባል ነበር። እድሜው 52 ነው። ሆስፒታል ነው ያለው። ሁለቱ ግን ሞተዋል። ይሄ የሆነው የት ነው? በጉና ወረዳ ርኤ አርባ ቀበሌ ነው። ልዩ ስሙ ጦሴ በሚባል ቦታ ላይ ነው። ህዝቡ እንዳያመልጥ ጭምር የቀበሌው አመራሮች እንዳያመልጡ ምክንያት እየፈለጉ እያስቀሯቸው የሚል መረጃዎች አሉ። ሁለተኛ መረጃችን በዚሁ ሚዲያ ላይ በጣም ደጋግመን ስንጠራው የነበረ ቦታ ላይ ነው። በምስራቅ አርሲ ዞን መርቲ ወረዳ ፈረቀሳ ጃዊ ቀበሌ ነው። ልዩ ቦታው ሳጉሬ ቅርሳ የሚባል አካባቢ ሲሆን በ24 ይህም በተመሳሳይ ቀን ማለት ነው፣ ትናንትና ለዛሬ ሌሊት ላይ ማለት ነው፣ ሰኔ 24 ለሰኔ 25 አጥቢያ አቶ አባይ ታደሰ የሚባል ኦርቶዶክሳዊ በአክራሪ የእስልምና ታጣቂዎች ተገሏል። ስለዚህ እዚህ ጋር አንድ ሟች አለ። ቀድሞ የጠቀስናቸው ሁለት ሟቾች አሉ፣ ሶስት ሞት ማለት ነው። ታጣቂዎቹ የቀሲስ ደምሰው ሰለሞንን ሴት ልጆቻቸውን ምህረት ደምሰውና ግርማ ገረሱ እንዲሁም ደግሞ ሀና ገዛኸኝ የምትባል እናት ያለ ልጆች ያሳደገቻቸውን የ12 ዓመት ወንድ ልጇን አግተው ወስደውባታል። እንዲሁም አቶ ካሳሁን ጅንካ የሚባል ሰውም ከብቶቹ ሙሉ ለሙሉ ወስደውበታል። በዚህ ወረዳ ሞላሜ ቀበሌ ከውስጥ ቀን በፊት አንድ ኦርቶዶክሳዊ በአሰቃቂ ሁኔታ መገደሉን የተለያዩ ቀበሌዎች ላይ ከፍተኛ ስጋት መኖሩን ትናንት መዘገባችን የሚታወስ ነው ይላል ወንድማችን መረጃ ጋራን ገጽ ላይ ተለቀቀ ነው። ከዚህ በፊት ምን እንደተገደለ መረጃውን ሰርቼላችሁ ነበር። አሁን ላይ በጣም ትልቁ ችግር እየገጠመን ያለው እንደዚያም ቦታዎች ላይ ፎቶ ማንሳት የሚሆን ቪዲዮ መቅረጽ አስቸጋሪ ነው። የሬሳው መቃብር ሲገባ የሚያሳዩ እንትኖች አሉ፣ ግን ኳሊቲ ብዙም ስላልሆነ ያላቀረብኩላችሁ። እንዲህ አይነት ጥቃት እየተፈጸሙበት ባለው ሁኔታ የወረዳው አስተዳደር አቶ አከሊል ገናና እና ካቢኔያቸው በአምቦምሳ ከተማ ተጠልለው ያሉ ኦርቶዶክሳውያን ከተሞቻችን እያጣበባቸው ነው እና ወደ መጣችሁባቸው ተመለሱ እያለ በማስገደር ላይ ናቸው ይላል። እንግዲህ ኦርቶዶክሳን በየዕለቱ እየተገደሉ እየሞቱ ባለበት ሁኔታ በአምቦምሳ ያሉ ይህንን መከራ ተጠልለው ያሉ አካላትን ደግሞ ከከተማችን ለቃችሁ ውጡ፣ ከተማውን እያጣበባችሁብን ነው በማለት ደግሞ ድጋሚ ቄራ ወደሚያደርጓቸው ወደሚገድሉባቸው ስፍራዎቻቸው ለመላክ ተግተው እየሰሩ ጭምር ነው። ይሄን ነው በጣም እየተቃወምን ያለ ነው፣ እየተናገርን ያለ ነው፣ እየጮህ ያለ ነው። የኦርቶዶክሳውያን መከራ በኢትዮጵያ ውስጥ መቼም ቢሆን አይቆምም። ነዋት ትንሽ ድካም ከተመለስኩኝ የማሳያቸው አንድ መረጃ ይኖራል። የግዕዝም ጉዳይ እንደምታስታውሱት ከዛ አንድ ዓመት ምናምን በፊት ያዙኝ ልቀቁኝ ሲሉ የነበሩ የዋሃብያ አክራሪ እስልምና እምነት ተከታዮች አሁን ተመልሰው አረብኛ በትምህርት ካሪኩለም ውስጥ እንዲያስገቡላቸው ትልቅ ስራ ወረድ እየሰሩ እንደሆነ ከመጅሊስ የሰማነው ነገር አለ። ኦርቶዶክሳውያን በደንብ አድርገው ተኝተዋል። ጠላቶቻችን ግን የሚፈልጉትን ስራ በደንብ አድርገው እየሰሩ ነው። መቼም ቢሆን እንደማነቃቅን ተስፋ አድርጋለሁ። እኔ ድካም ላይ ነኝ። በጣም የሚቀርበው እንግዲህ ዛሬ የወንድሞቻችን የእህቶቻችን የአባቶቻችን በካናዳ ዊኒፔግ ላይ ያደረጉትን ሰላማዊ ሰልፍ አሳያቸዋለሁ። በዚህ ሰላማዊ ሰልፍ ላይ ተቃውሞ ድምፆች አሉ፣ ትምህርቶች አሉ። ወደ መጨረሻ አካባቢ ደግሞ የእግዚኦታ ድምፅም ስላለው እሱን ለማሳየት እሞክራለሁኝ። ይቅር እንደምትሉኝ ተስፋ አድርጋለሁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።
ተከታተሉት። ለብዙዎች እንዲደርስ ሼር አድርጉት። ቀስ 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 እያላችሁ ስሎ ዳውን ስሎ No more ashes. No more ashes. No more grave. No more grave. No more ashes. No more ashes. Justice for. Justice for. Justice for. Justice for. The Orthodox. The Orthodox. The Orthodox. The Orthodox. Justice for. Justice for. The Orthodox. The Orthodox. Ethiopia. 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 No more grave. No more grave. No more ashes. No more ashes. No more grave. No more grave. No more ashes. No more ashes. No more grave. No more grave. No more ashes. No more ashes. We demand. We demand. Truth and justice. Truth and justice. We demand. We demand. Truth and justice. Truth and justice. We demand. We demand. Truth and justice. We demand. Truth and justice. Justice for the Orthodox. And I Ethiopia. The Orthodox. And Irish Ethiopia. From burning churches to stolen lives. We demand. We demand. Justice. Justice. For the Orthodox. For the Orthodox. In Ethiopia. In Ethiopia. We demand. We demand. We demand. We demand. መኪናውን ተከተሉት። መኪናውን ተከተሉት። We demand. For the Orthodox. In Ethiopia. Justice. That's what we're saying. We ask for justice. In Ethiopia. We ask for justice. In Ethiopia. We ask for justice. In Ethiopia. No more graves. No more graves. No more ashes. No more ashes. No more graves. No more graves. No more ashes. No more ashes. No more graves. No more graves. No more ashes. No more ashes. no more graves ወደዚህ ወይ ስትወርዱ ቦርሳዬን ይዛችሁ ወረዱ። አለዛ ቁልፍ አይለው አይዘጋላችሁ። No more ashes. No more ashes. No more graves. No more graves. No more ashes. No more ashes. No more graves. No more graves. No more ashes. No more ashes. No more graves. No more graves. No more ashes. No more ashes. No more graves. No more graves. No more ashes. No more ashes. Stop the attack Stop the attack on the Orthodox on the Orthodox in Ethiopia. in Ethiopia. Justice for. Justice for. Justice for. Justice for. The Orthodox. The Orthodox. The Orthodox. Justice for. Justice for. Justice for. Justice for. The Orthodox. Victims in Ethiopia. No peace. Without justice. No peace. Without justice. No peace. Without justice. No peace. Without justice. From burning churches to stolen lives. From burning churches to stolen lives. We demand justice for the Orthodox in Ethiopia. Stop the slaughter of the Orthodox churches in Ethiopia. Save the Orthodox churches. Save the Orthodox churches. Save the Orthodox churches. Save the Orthodox churches. Save our Orthodox faith.
Protect the Orthodox faith. Protect the Orthodox በጣም faith. አትንዳው። Protect the Orthodox faith. Stop the killings Stop the killing. of the Orthodox. Prosecute the criminals in Ethiopia. Stop the killings Stop the killing of the Orthodox. on the Orthodox Prosecute the criminals in Ethiopia. in Ethiopia. Government intervention now. Save Ethiopia. Save Ethiopia. International community and the Slow persecution በሚለው of the Orthodox in Ethiopia. Save the Orthodox churches in Ethiopia. Save the Orthodox churches in Ethiopia. Save the Orthodox churches in Ethiopia. Protect our Orthodox faith in Ethiopia. Protect the Orthodox faith in Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. Stop the silence. Stop the silence. Stop the burning. Stop the burning. The world must protect The world must protect. in Ethiopia. In Ethiopia. The world must protect The world must protect. Ethiopia. Ethiopia. The world must protect The world must protect. Ethiopia. Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. The world must protect Ethiopia. The world must protect Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. Canada, Canada. stand for human rights. Stop the human rights. Stop the violence Stop the violence. in Ethiopia. In Ethiopia. Minister Courtney. Canada must address the RC Ethiopia crisis now. Stop the killings Stop the killing and church burnings and church burning in RC Ethiopia. in RC Ethiopia. Orthodox blood in the streets. Orthodox burning street. Fire in the churches. Fire in churches. Stop the violence in RC Ethiopia. Stop the violence in RC Ethiopia. Faith is not a target. Stop the burning. Stop the burning Orthodox churches Orthodox churches and RC Ethiopia. in RC Ethiopia. Stop the targeted attacks on Orthodox Christians in RC Ethiopia. No more graves. No more ashes. Stop the attack on the Orthodox in RC Ethiopia. 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 Justice for Orthodox victims. In Ethiopia. Hold the perpetrators accountable. No peace without justice. Prosecute the criminals. Attack the Orthodox. In Ethiopia. The bad accountability. Stop the killing of the Orthodox and arrest the perpetrators in Ethiopia from burning churches to stolen lives. We demand justice for the Orthodox in Ethiopia. Silence the protectors and the perpetrators. Speak out for justice in Ethiopia. Stop the slaughter of the Orthodox churches in Ethiopia. Save the churches in Ethiopia. 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 Stop the hate. Stop the hate. Bring justice. Bring justice End the attacks and the attacks of the Orthodox and the terror in Ethiopia. in Ethiopia. Justice now. Justice now. Stop the killings Stop the killing of the Orthodox. and the Orthodox. Prosecute the criminals. Ethiopia. Protect our Orthodox faith. In Ethiopia. Canada. Ethiopia. World.
Stop the burning. In Ethiopia. Ethiopia needs the world's protection. Canada, do not ignore the crisis in Ethiopia. Global intervention. Save Ethiopia. The world is watching. Stop the atrocities in Ethiopia. International community. And the persecution of the Orthodox in Ethiopia. Humanity cannot ignore the Orthodox in Ethiopia. Intervene now. Global action needed. Save the Orthodox Christians of Ethiopia. Stop the silence. Stop the burning. The world must protect Ethiopia. United Nations, investigate the torturing, killings in Ethiopia. Global solidarity for Ethiopia. Bring the perpetrators to justice. Canada, as we stand for human rights. Stop the violence in Ethiopia. Prime Minister Carney, speak out against the killing in Orange Ethiopia. Canada must act. Protect Orthodox Christians in Ethiopia. Defend freedom of faith. Canada, intervene in Ethiopia. We call on Canada. Demand justice to the victims in Ethiopia. Canada, do not remain silent while Ethiopia brings. Protect the vulnerable. Canada must address the Ethiopia crisis now. Stop the killing. And the church burning. In Ethiopia. Stop the killing. And church burning. In Ethiopia. Stop the killing. And church burning. In Ethiopia. Orthodox blood. In the streets. Fire. In the churches. Stop the violence. In Ethiopia. Faith is not a target. Stop burning Orthodox churches in Ethiopia.
እየሃደጋ እየሃደጋ ሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ አይተዋትም 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 ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ እየሃደጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን ይላክልን ቸሩ አምላካችን እመቤታችን ማርያም ሀገራችን እመቤታችን ማርያም ሀገራችን ጠብቂልን በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ እንድትጠብቂ በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ እንድትጠብቂ በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ እንድትጠብቂ በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ እንድትጠብቂ በምልጃሽ እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ እንድትጠብቂ በምልጃሽ ከመናፍቃን ከከሃዲያን ከጠላቶች ሰውረሽ
እግዚአብሔር ይስጥልን። እዚህ ላይ ደርሰን በመጀመሪያ እግዚአብሔር አምላካችን በዚህ ቦታ ተሰብስበን ድምፅ የሌላቸው በመከራ በችግር በስደት በምርኮ ያሉት ወገኖቻችን ተሰብስበን በዚህ ቦታ ድምፃችንን እንድናሰማ ለፈቀደልን ለእግዚአብሔር ምስጋና ይሁን። እንግዲህ በዚህ ቦታ ዛሬ የተሰበሰብንበት ዋናው ዓላማ ለሁለት ጉዳይ ነው። አንደኛው በኢትዮጵያ በአርሲ ምድር ኦርቶዶክሳውያን ክርስቲያኖች ቋንቋ፣ ዘር ሳይማተር በማድረጋቸው መስከው ኦርቶዶክስ በመሆናቸው ለታረዱ፣ ለተገደሉ፣ ለተሰደዱ፣ በመፈናቀል ላይ ላሉ፣ ድምፅ ላጡ፣ የሚደርስላቸው ላጡ ወገኖቻችን እኛም ከነሱ ጋራ ለመሆናችን ድምፃችንን ለማሰማት አብራችሁ አብረን ለማለት ከመከራው ጋር እንኳ ከነሱ ጋር ሆነን መካፈል ባንችልም በሀሳብ በጸሎት አብረናቸው እንደሆን ለማስታወስ ጭምር ነው። ሁለተኛው ደግሞ እንዲህ አይነት ግፍ እንዲህ አይነት መከራ ሲደርስ በይበልጥም በዚህ በውጭ ዓለም ላለነው ለእኛ ለካህናት ለምዕመናን በካናዳ፣ በአሜሪካ፣ በአውሮፓ ላሉት የቤተ ክርስቲያን ሊቃውንትና ምዕመናን እንደው ሰልፉ ለእኛ እንዲሆን ነው። ምክንያቱም ወገኖቻችን እየታረዱ፣ እየተገደሉ፣ እየተሳደዱ በውጭ ያለነው ዝም ብለን በአንድነት ድምፃችንን ወደ እግዚአብሔርን ወደ ሰው ማቅረብ ስንችል ዝም ብለን እንፈልገናል። በማቴዎስ ወንጌል በምዕራፍ 13 ቁጥር 25 ላይ እንዲህ የሚል ቃል አለ። ተኝተው ሳለ በስንዴው መካከል ጠላት እንክርዳድ ዘራ። ተኝተው ሳለ በስንዴው እርሻ ላይ በስንዴው ላይ እንክርዳድ ተዘራበት። ስለዚህ ቤተ ክርስቲያን የስንዴው እርሻ የስንዴ አውድማ ናት። ጠላት ግን ቤተ ክርስቲያን ላይ እንክርዳድ ሲዘራ እኛ ግን ተኝተናል። መሰባሰብ አልቻልንም። አንድ መሆን አልቻልንም። አንድ ባለመሆናችን በማንቀላፈታችን እንቅልፋችን በመብዛቱ ንቀት በመብዛቱ ድፍረት በመብዛቱ ዛሬ ኦርቶዶክስ የሆነን ሁሉ የሚገድል የሚሾምበት ስልጣን የሚያገኝበት ዘመን ላይ ስንደርስ እኛ ግን ብዙ ስንሆን ዝም ብለን ተበታትነን ተለያይተን በመቀመጣችን ዛሬ ኦርቶዶክስ ቤተ ክርስቲያን እንደው ከኢትዮጵያ ምድር ልትጠፋ ትንሽ ነው የቀራት። ምክንያቱም ዋና ዋናዎቹ ቆሎ ትምህርት ቤቶቻችን፣ ገዳማቶቻችን እየተሳደዱ እየተቃጠሉ ነው ያሉት። ስለዚህ እንቅልፉ እንዲበቃ በውጭ ያለነው ካህናትን ዝምታችን፣ ፍርሃታችን እንዲወገድ ላለፈው መወቃቀሱን ትተን ከአሁኑ ጀምሮ እየተሰባሰብ ትንሽ የሆኑ ልዩነቶችን ትተን በአንድ ድምፅ ለእግዚአብሔርም ለሰውም ለመንግስታትም ማሳወቅ አለብን። ስለዚህ የዛሬው ሰልፍ ዋናው ዓላማ በአንድነት እንቁም የሚል ነው። በአንድነት ባለመቆማችን በመለያየታችን ምክንያት ዛሬ ብዙ ኢትዮጵያውያን ተሰደዋል፣ ተገፍተዋል፣ ኦርቶዶክሳውያን። ስለዚህ ይህን እንዴት እናስወግደው የሚለውን ጥያቄ አብዝታችሁ እንድትጸልዩም እንድትናገሩም እንድትጽፉም ነው። አንድ ነገር ላንሳ። አንተ የምትተኛ ንቃ ይላል ቅዱስ ጳውሎስ። ስለዚህ እኛ ከእንቅልፋችን እንንቃ። ሰዎቹ ተግተው ቤተ ክርስቲያንን እያሳደዱ እያቃጠሉ ኦርቶዶክሳውያንን እየገደሉ እኛ የምንተኛው ለምንድን ነው?
እንዴት የሚሞት ሰው ዝም ብሎ ይሞታል? እንዴት አይጮሁም? እየተገደል ነው ስንል ይሄ ፖለቲካ አይደለም። በግ እንኳ ሲያርዱት ድምፅ ያሰማል፣ ይፈራገጣል። እንዴት ከዶሮ እናንሳለን? ምዕመናን ፖለቲካ ነው ይሄ። አትግደሉኝ፣ በአንድነት እንቁም። ኦርቶዶክስ የሆነ ማተቡን የበጠሰ መስቀሉን የጣለ ሹመት የሚያገኝበት፣ ኦርቶዶክስ የሆነ ግን ከስልጣን የሚባረርበት ዘመን ላይ ስንደርስ እስከ መቼ ነው ነው ጥያቄው? እስከ መቼ የሚል ነው። አንድ የመጽሐፍ ቅዱስ ጥቅስ ልጥቀስላችሁ። በኢያሪኮ ከተማ አንድ ችግር ነበረባቸው። ያ ችግርም ውሃው መራራ መሆኑ ነበር። ነገር ግን የእግዚአብሔር ሰው ኤልሳዕ ወደ ከተማው ሲመጣ ሕዝቡ የጠየቀው ምንድን ነው? የእግዚአብሔር ሰው ሆይ በከተማችን የሚገኘው ውሃ መሮብናል፣ የጸነሰ ሴት ያስወርዳል፣ ሴቶችን መካን ያደርጋል እና በችግር ላይ ነው ያለነው አሉ። በአንድነት ሆነው ችግሩን ተናገሩ ሳይለያዩ። አሁን ችግሩ እኮ እኛ በአንድነት ሆነን በኢትዮጵያ ምድር ችግር አለ ብሎ መናገር ፍርሃት ሆነ። ስለዚህ እነዚያ ሰዎች የእግዚአብሔርን ሰው እባክህ ውሃው መሮብናል ብለው ነው የጠየቁት። ምን ይሻለናል? ዛሬ በኢትዮጵያስ አስተዳደሩ አልመረረም፣ ኑሮ አልመረረም። ያልተማረረ ያላረረ ማን አለ ነው። ስለዚህ እነዚያ ሰዎች በአንድ ድምፅ በአንድነት ሆነው ይህን ጥያቄ ያቀረቡ፣ ውሃው የከተማው ውሃ መሯል የሚል የእግዚአብሔር ሰው እንዲህ ብሎ ጠየቃቸው። የዚህ የመራራው ውሃ ምንጩ ከየት ነው የሚለው? ይህንን እስኪ በሉትና ሁላችሁ የዚህ መራራ ውሃ ምንጩ ከየት ነው በሉ እስኪ ንገሩ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንድትቃጠል፣ እንድትገፋ፣ እንድትሳደድ የተደረገው ምንጩን ስሩን ታውቁታላችሁ፣ እናውቋለን። ያ ነው ችግሩ። ዛሬ አርሲ የተገደሉት ነው ያስጮኸን። በኢትዮጵያ ውስጥ ኦርቶዶክስ ሆኖ ያልተገደለበት አካባቢ አለ ወይ ነው ጥያቄው። ምንጩ ምንድን ነው? መጽሐፍ ምን ይላል? በከንቱ ጠሉኝ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን በከንቱ የጠሉ ሰዎች የጻፉ፣ ተረት የነገሩ፣ ትርክት ያጻፉ፣ የሚናገሩ፣ የሚሰብኩ ሰዎች አሉ። አጀንዳው ቀላል አይደለም። ረዥም ጊዜ የቆየ የታቀደበት፣ የታሰበበት፣ የታለመበት ነገር ነው። ለዚህ እኛ ድምፅ ሆነን መጮህ አለብን፣ መነሳት አለብን። ማውገዝ አይደለም ቁም ነገሩ፣ መሳደብም አይደለም፣ መበሻሸቅም አይደለም። ያለ ፍርሃት እንደ ጥበበኛ በትንቢተ ኢሳይያስ ምዕራፍ 11 ላይ እንዲህ የሚል ቃል አለ። በማስተዋል በጥበብ በእውቀት መንፈስ ይላል። ዛሬ ይህን ችግር የምንወጣው በጥበብና በማስተዋል በእውቀትም ጭምር ነው። ፍርሃትን አስወግደን አንድነትን አጽንተን በአንድነት ቆመን ልዩነቶቻችንን አስወግደን ወደ እግዚአብሔር እየጮህ በውጭ ያለ ነው በይበልጥ በኢትዮጵያ ውስጥ ላሉት እንደው በእውነቱ አርቲስቶቹ ልጆች ያላቸው ቤታቸውን ንብረታቸውን ትተው ሲናገሩ፣ እኛ ካህናቱ በእውነት በገዳም ያሉ አባቶቻችንስ ቤተ ክርስቲያን ስትቃጠል ያልተናገሩ መቼ ሊናገሩ ነው? በእውነት ሁላችንም እኮ ሁሉ ታፍነናል፣ ዝም ብለናል። እና ይሄ እንዲበቃ ነው የዛሬው ሰላማዊ ሰልፍ ለራሳችን ነው፣ መንግስትን ለማውገዝ አይደለም። በእውነቱ ምን ማለት ነው? በፈቃደኝነት ረደኝ ብለህ ቁልፍ ከሰጠ ፈቃድ ከሰጠ ጽፈ ከሰጠ ዝም ካልክ እንዴት ይፈረድበታል? ስለዚህ አንተንም ሆኑ። ስለዚህ እኛ ራሳችን መበርታት አለብን፣ መቆም አለብን። አንድ ነገር ልበልና ልጨርስ። በአርሲ ሰሞኑን ያየነው የአርበኝነት፣ የሐዋርያነት፣ የሰማዕትነት ቃል አይተናል። ምንድን ነው እሱ? እነዚህ የሞቱ ሰዎች፣ የታረዱ ሰዎች ሬሳቸውን ሳይቀብሩ
መንበር ተሸክመው የሚገርም ነው። መንበሩን ተሸክመው የእግዚአብሔር መስዋዕት የተፈተተበትን መስዋዕት እግዚአብሔር የቀረበበትን ክቡሩ ታቦት የተቀመጠበትን መንበሩን ትተን አንሄድም ብለው በእውነት መንበር ተሸክመው እነዚህ ሰዎች ልጆች አሏቸው፣ ሀብት አላቸው፣ ከብት አላቸው፣ በግ አላቸው። ያንን ሁሉ ትተው ምን ተሸክመው አያችሁ? ሲገሩን እንደው ያያችሁ መንበር ተሸክመው ሲጓዙ ከዚህ የበለጠ ሰማዕትነት ምን አለ? በእውነት መንበሩን ተሸክመው ሲሰደዱ አይቶ የሚተኛ ካህን መንበሩ እንዳይረክስ ንብረታቸውን ሀብታቸውን ትተው መንበሩን የእግዚአብሔርን መንበር ዙፋን ተሸክመው እያለቀሱ ሞትም ቢመጣ መንበሩን እንደተሸከምን እንሞታለን። በእውነት ይሄ ልብ አይሰብርም? ምእመናን አያስለቅስም? ከብት ለከብቱ አልሳሱ፣ ለበጉ አልሳሱ። መንበር በእውነት እንዲያው ፌስቡክም እንዲያው ዩቱብም ያላችሁ ይሄን ነገር ሸር እንድታረጉት እንደው አደራችሁ። እንደው ምንድን ነው የሚባለው ፕሮፋይል እንድታደርጉት ጠይቃቸዋለሁ። መንበር ተሸክመው የሄዱት እንደው እስኪ እንደው አደራችሁ እንደው አለማየሁ ላክላቸው እንደሆነ መንበር ተሸክመው ይሄ የዘመናችን ሰማዕትነት ነው። በእውነት የሳምንቱ የፕሮፋይል በአርሲ የነበሩ ምዕመናን ከብቱን ንብረቱን ልጆቻቸውን ትተው መንበር ተሸክመው ሲሰደዱ የሚያሳያለ። ይሄ ለእኛ ለሃይማኖታችን ጽናት ነው። እንድንጸና እንድንበረታ እግዚአብሔር አምላካችን ፈቃዱ ይሁን። በእውነት ሁላችሁም በዚህ ተገኝታችሁ ድምፅ ላጡት ድምፅ ለመሆን ስለመጣችሁ ሁላችሁንም እግዚአብሔር ይባርካችሁ። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይ ለዘላለሙ አሜን። የእግዚአብሔር አብ ጸጋ የወልድ ቸርነት የመንፈስ ቅዱስ ከሁላችን ጋር ይሁን። እግዚአብሔር ይስጥልን። በእውነት ስለመጣችሁ እናመሰግናለን። በእውነት በአንድ መዝሙር ብናጠናቀቀው ደስ ይለኛል። ማለት ወርቅነሽ ከዘማሪዎቹ ጋር የቅድም መዝሙር የምትደርጉት ሰላም ለኢትዮጵያ የሚለውን ደስ የሚል ሌላም ካለ እሰይ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን
ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ይላክልን ቸሩ አምላካችን ኢትዮጵያ ትንሳነሽ የለሽም ግቡ በቁጥር አንድ ነሽ ጉርጉርነቱን ነብር አይለግርም ኢትዮጵያዊነቱን አይችልም። ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን እንደተከበረ ያኖርሽ ፈጣሪ አንቺን ከፍ አድርጎ መሃልሽን ገነት ዳሩን እሳት አድርጎ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን እናት የተመረጥሽ ክብርና ሞገስ ይመለስልሻል። ቀድሞ ያከበረሽ መቼ ይተውሻል። ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ከምድር ነገሥታት አንዳች አትጓጉ። ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ። ምግብን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር ብቻ ነው። ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ይላክልን ቸሩ አምላካችን ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ቤተ ክርስቲያኑ የሰጠንን አምላክ በደሙ በኝቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ትቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም
ከቶ ሁሉ በሚጠራው ጌታ ሙሽራው ይመጣ ቤቱ ተዘግታ በክብር በሞገስ በጸጋው ተሞልታ ዛሬ ታበራለ ለዓለም አብርታ ደምቃ ትኖራለ ለዓለም አብርታ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ሲጨርስ ደስታችን በሙሉ ወጥመድ ዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይጎዳንም እሱን ተጠግተን አንዳች አይነካንም እሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት በስሙ መሞት ጠላት ዲያብሎስ ማያሳዝን ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን አንተውም ከቶ ከትውልድ ለትውልድ የምናስረክበው ለልጅ አውርሰን ደስ የምንሰኘው አይደለም ምናምን አይደለም ሀብት ሃይማኖታችን ነው የእኛ ርስተ ጉልት ሃይማኖታችን ነው የእኛ ርስተ ጉልት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ማርያም ማረነ ክርስቶስ 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 ግራላይሶ 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 ሲዮ አምላክ ሲዮ አምላክ ሲዮ አምላክ ሲዮ ክርስቶስ ሲዮ ክርስቶስ ሲዮ ክርስቶስ በምሕረቱ በእንተ ማርያም ወላዲቱ Yeah.
ክርስቲያኖችን አቤቱ በመንግሥተ ሰማያት እንድታሳርፍልን አባታችን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች በተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን እናስተሰርይ ዘንድ ለዘላለሙ አሜን። እግዚኦ
ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይድናል። ሰማይና ምድር ያልፋል፣ ቃሌ ግን